ይህ ጨዋታ ከእግር ኳስም በላይ ነው። ትልቁ የእንግሊዝ ምድር ትልቁ ጨዋታ። ይሄ ጨዋታ ታሪክ አለው፣ ተቀናቃኝነት አለው፣ የእግር ኳስ ፍቅር አለው። ጨዋታው ራሱ የጦርነት ድባብ ያለው ትልቅ ጨዋታ ነው። እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬው ቪዲዮ እንግዲህ ወሳኝ የሆኑ ከዚህ ጨዋታ በፊት የሚጠበቁ ጉዳዮችን እናነሳለን። እንዴት ማንቸስተር ዩናይትድ ይህን ጨዋታ ሊያሸንፍ ይችላል? ሊቨርፑሎች ምን አይነት መንገድ ሊጠቀሙ ይችላል ይህን ጨዋታ ለማሸነፍ? የማንቸስተር ዩናይትድ ወሳኝ ተጫዋች ማን ነው? የሊቨርፑል ወሳኝ ተጫዋች ማን ነው? የሚሉትንና የመሳሰሉትን የምናነሳ ይሆናል ማለት ነው። ይሄ ጨዋታ እንግዲህ እሁድ 11 ሰዓት ላይ የሚካሄድ ጨዋታ ነው። 11 ሰዓት ተኩል ላይ የሚካሄድ በኦልድ ትራፎርድ የሚካሄድ ትልቅ ጨዋታ ነው። በኦልድ ትራፎርድ ሊቨርፑል 3ኛ፣ ማንቸስተር ዩናይትድ 4ኛ ሆኖ የሚያደርጉት ነው። ማንቸስተር ዩናይትድ 61 ነጥብ፣ ሊቨርፑል 58 ነጥብ አላቸው ማለት ነው። እንግዲህ የነዚህ ሁለት ቡድኖችን ወቅታዊ ሁኔታ ስናይ አሁን እንዳየነው ሊቨርፑል 61 ማንቸስተር ዩናይትድ 61 ነጥብ አለው። 34 ጨዋታ አድርጓል። 14 ንጹህ ጎል አለው። ሊቨርፑል 58 ነጥብ አለው። 34 ጨዋታ አድርጓል። 13 ንጹህ ጎል አለው። እንግዲህ ሊቨርፑል የሚያሸንፍ ከሆነ ማንቸስተር ዩናይትድን በነጥብ እኩል ሆኖ አልፎት የሚሄድ እድል ይኖረዋል። የጎል ክፍያውንም ስለሚደርስበትና ስለሚበልጠው ማለት ነው። ማንቸስተር ዩናይትድ የሚያሸንፍ ከሆነ ደግሞ በመካከላቸው ያለው የ3 ነጥብ ልዩነት ወደ 6 ማስፋት ይችላል። ይሄ ግን ሲባል አስቶን ቪላን መረሳት የለበትም። አስቶን ቪላ ከሊቨርፑል ጋር 58 ነጥብ አለው። እነዚህ ሁለት ቡድኖች አቻ የሚጨርሱ ከሆነ አስቶን ቪላ ካሸነፈ ሁለቱንም አልፎ የሚሄድ ትልቅ እድል አላቸው ማለት ነው። ይሄ ጨዋታ እንግዲህ ትልቅ ጨዋታ የሚያደርገው ሁለቱም ቡድኖች ለቻምፒየንስ ሊግ ለመጨረስ የሚያደርጉት ትንቅንቅ ወይም ፍልሚያ ነው። በዛ ላይ ማንቸስተር ዩናይትድ እንግዲህ ላለፉት 10 ዓመታት በኋላ ከ2015-16 ሲዝን በኋላ ለመጀመሪያ ጊዜ ደብል ሊቨርፑልን ለማሸነፍ ወይ በአንድ ሲዝን ውስጥ ሁለቱን የፕሪሚየር ሊግ ጨዋታ ለማሸነፍ የሚያደርገው ጨዋታም ስለሆነ ትልቅ ግምት የምንሰጠው ጨዋታ ነው ማለት ነው። እንግዲህ አስቶን ቪላንም ማንሳት ግድ ነው። ቶፕ 4 ፉክክሩንም የሚወስን ጨዋታ ይሆናል ተብሎ ይጠበቃል። እነዚህ ሁለት ቡድኖች እንግዲህ በታሪካቸው ከ200 ጊዜ በላይ የተገናኙ ሁለት ቡድኖች ናቸው። ማንቸስተር ዩናይትድ የተሻለ ቁጥራዊ መረጃ የማሸነፍ ቢኖረውም ሊቨርፑሎች ግን በቅርብ ዓመታት ውስጥ የተሻለው የፕሪሚየር ሊግ ቡድን ሆኖ ተመልክተናቸዋል ማለት ነው። ለዚህም ሊቨርፑሎች የቅርብ ዓመታት ውጤታቸው የሚናቅ ባይሆንም ወቅታዊ አቋም ግን ማንቸስተር ዩናይትድ ሞር የተሻለ ቡድን ነው። ሊቨርፑሎች አሁን ሰሞኑን እያንሰራሩ መምጣታቸው ይሄን ተጠባቂ ጨዋታ ምን ያደርገዋል ማለት ነው? ወሳኝ ያደርገዋል ማለት ነው። እንግዲህ በእነዚህ ሁለት ቡድኖች ትልቅ የሆነ ለማንቸስተር ዩናይትድ ጠባሳዊ የሆነ 7 አፕ የምንላት ወይ 7-0 የተሸነፍንበት በታሪካችን 2023 የተሸነፍንበት ትልቁ ደካማ ውጤታችን ነው ማለት ነው። እንግዲህ ማንቸስተር ዩናይትድ ምን አይነት ታክቲክ ይጠቀም ይችላል? ለማንቸስተር ዩናይትድስ ማን ነው ወሳኝ ሰው የሚለውን እንመልከት። እንግዲህ ለማንቸስተር ዩናይትድ በዚህ ጨዋታ ላይ ትልቁ ወሳኙ ተጫዋች ማን ነው? ብሩኖ ፈርናንዴዝ ነው። ይሄ ተጫዋች እንግዲህ የእድሎችን የጨዋታ ለጎል የሚሆኑ እድሎችን በመፍጠር ማሽን ቻንስ ክሪኤሽን ማሽን ነው ልንለው የምንችለው ትልቅ ተጫዋች ነው ማለት ነው። በዛ ላይ እንግዲህ በማንቸስተር ዩናይትድ ዘንድሮ የተቆጠሩ ጎሎችን አብዛኛዎቹ የብሩኖ አሻራ፣ የብሩኖ ተጽዕኖ፣ የብሩኖ ማህተብ ያረፈባቸው ናቸው ማለት እንችላለን ማለት ነው። በልበ ሙሉነት ይሄን መናገር እንችላለን። እንግዲህ ከብሩኖ ወጣ ስንል በሚድፊልዱ ለዚህ ጨዋታ ማንቸስተር ዩናይትድ ሚድፊልድ ወሳኝ ነው ማለት ነው። የካሲሜሮና የኮቢ ሜኑ ጥምረት። ካሲሜሮ እንግዲህ ዲፌንሲቭሊ በጣም ዲሲፕሊን የሆነ መሆን አለበት በዚህ ጨዋታ ላይ። እንግዲህ እንደሚታወቀው ካሲሜሮ ሃይሊ ዲፌንሲቭ አክሽኖችን የሚያበዛ ተጫዋች ነው። ታክሎችን የሚያበዛ ተጫዋች ነው። ግፊያዎችን የሚያበዛ ተጫዋች ነው። ጥንቃቄ ሊያደርግ ይገባዋል ማለት ነው። እዛ ላይ ማንቸስተር ዩናይትድ ከኮቢ ሜኑ ተፈጥሮ ተነስተን ደግሞ ምን ማለት እንችላለን? ሚድፊልዱን ኮንትሮል ማድረግ መቻል አለበት። ፊልሚያው የሚሆነው የማንቸስተር ዩናይትድ ዋና ፊልሚያ የሚሆነው ሚድፊልዱን ማሸነፍ ነው ማለት ነው። ይሄ ትልቅ ነገር ነው ማለት ነው። የኮቢ ሜኑና የካሲሜሮ ጥምረት ለዚህ ጨዋታ
ወሳኝ ነው ማለት ነው። እንግዲህ ማንቸስተር ዩናይትድ ምን ላይ ሊቸገር ይችላል ካለን ሊቨርፑሎች ሃይሊ ፕሬስ ሊያደርጉ ይችላሉ። ማንቸስተርን በጣም ሃይሊ ፕሬስ የሚያደርጉ ከሆነ የማንቸስተር ዩናይትድ ተጫዋቾች የሚመሳሳቱትን ኳስ ተጠቅሞ በፈጣን ትራንዚሽን ሊቀጡን ይችላሉ ማለት ነው። ይሄ አንዱ ክፍተት ሆኖ ልንመለከተው እንችላለን። ሌላው ክፍተት ሊሆነው የሚችለው ደግሞ ዲፌንሲቭሊ ምን መሆን አለብን ማለት ነው። ምንም ጋፕ መፍጠር የለብንም፣ ኮምፓክት መሆን አለብን ማለት ነው። ዲፌንሲቭሊ እንደዛ የምናደርግ ከሆነ ለቅርታ ትልቅ ለዩናይትድ አድቫንቴጅ የመሆኑ እድል ሰፊ ነው ማለት ነው። ሊቨርፑሎች እንግዲህ ይሄን የማንቸስተር ዩናይትድን ክፍተት ተጠቅሞ ለማሸነፍ የሚሄዱበት መንገድ ሰፊ ሊሆን ይችላል ማለት ነው። እንግዲህ ማንቸስተር ዩናይትድን እንደዚህ ካየነው በሊቨርፑል በኩል ደግሞ ምን አይነት ነገሮች አሉ? ለሊቨርፑል እንግዲህ መሐመድ ሳላ በዚህ ጨዋታ ያለመኖሩ ሁሉንም ጫና ወደ ማን ይወስዳል ማለት ነው? ወደ ዶሚኒክ ሶቦስላይ ጫናዎቹን በሙሉ ይወስዳል። ይሄ ተጫዋች እንግዲህ ለሊቨርፑል በዚህ ዓመት ዋና ወሳኝ ተጫዋች ሆኖ እናገኛለን። ብዙ የፕሪሚየር ሊግ የወሩ ምርጥ ሽልማቶችን ያገኘ ተጫዋች ነው። በዚህ ሰዓት የሊቨርፑል ቁልፉ ተጫዋች ሶቦስላይ ነው ማለት ይቻላል። ይሄ ተጫዋች በመሃል ሜዳው ላይ የሚያደርገው እንቅስቃሴ ለሊቨርፑል ይሄን ጨዋታ ላይ ነጥብ ይዞ ለመውጣት ትልቅ እድል ስለሚኖረው ይሄን ተጫዋች በጥንቃቄ መከታተል ይኖርብናል በዚህ ጨዋታ ማለት ነው። እንግዲህ ሚድፊልዱ ላይ ሶቦስላይ ቀጥታ 10 ቁጥር ላይ ሊሰለፍ ይችላል። ከክንፍም ተሰልፎ ዊንግ ባክ ዊንገርም ሆኖ ተሰልፎ እየሰበረ እየገባ ሚድፊልዱን ሊያግዝ ይችላል። እንግዲህ የትኛውን ሲስተም እንደሚጠቀም አርነ ስሎት ባናቅም ትልቅ ተጫዋች ነው። ሌላው ለዚህ ተጫዋታ እንግዲህ ትልቁ ወሳኙ ሰው የሚሆነው ቨርጂል ቫን ዳይክ ነው። ቨርጂል ቫን ዳይክ እንግዲህ የመሪነት ኳሊቲው ትልቅ እንደመሆኑ ሊቨርፑልን ይሄን ደርቢ ጨዋታ በኦልድ ትራፎርድ የሚደረግ ትልቅ ጨዋታ ላይ ሊቨርፑሎችን ሊያግዝ ይችላል። በዛ ውጪ ደግሞ ኤሪያሊ በጣም ጠንካራ ስለሆነ በሁለቱም ቦክሶች ላይ ማንቸስተር ዩናይትድ የቆሙ ኳሶችን ለመሞከር ሲፈልግ ኤሪያሊ ክሪል በማድረግና እንዲሁም በማንቸስተር ዩናይትድ ሳጥን ውስጥ በመገኘት ደግሞ ኤሪያሊ ጎል ለማስቆጠር በአየር ላይ ጎል ለማስቆጠር በመሞከር በዚህ መንገድ ቡድኑን ሊጠቀም ይችላል ማለት ነው። እንግዲህ የሊቨርፑል እንግዲህ ትልቁ ኳሊቲያቸው ምንድነው? ለዚህ ጨዋታ መጠንቀቅ ያለብን ኢሊት የሆነ ፕሬሲንግ አላቸው። ፕሬሲንጋቸው መጠንቀቅ አለብን። ፋስት ትራንዚሽን ይጠቀማሉ። ሳላ ባለመኖሩ ይሄ ነገር ሊቀንስ ቢችልም ግን ይሄን ፋስት ትራንዚሽን የምናቆምበት መንገድ አስፈላጊ ነው። እንግዲህ በዩናይትድ በኩል ደግሞ ምንድነው ትልቁ ነገር ኮምፓክት መሆን ግድ ነው። ኳስ ይዘን መጫወት አይጠበቅብንም በዚህ ጨዋታ። ምክንያቱም ኮምፓክት ሆነን በጣም ፈጣን የሆኑ ተጫዋቾች እንደ ብራያን ምቤሞ እንደ አማድ እንደ ኩኛ ያሉ ተጫዋቾቻችንን ተጠቅመን የብሩኖን ፈጣን አምሮና ኳሶችን በፍጥነት የሚለቅበትን ይሄ ሆሊውድ ፓስ የሚባሉትን ሪስኪ ፓስ የሚባሉትን የሱን ተጠቅመን ሊቨርፑልን ለመቅጣት መዘጋጀት ይኖርብናል ማለት ነው። እንግዲህ በዚህ ጨዋታ ላይ ትልቁ የጦርነት ፊልሚያው የሚካሄደው ምን ላይ ነው ከተባለ በዩናይትድ በኩል እንግዲህ የዚህ እንግዲህ ምንድነው የጌሙን ፕሬሸር ኮንትሮል ማድረግ ነው። በዩናይትድ በኩል ምንድነው ትልቁ ነገር ፕሬሸሩን ኮንትሮል ካደረገ ሊቨርፑሎች ኳስ ይዞ ለማጥቃት ሲሞክሩ ዩናይትድ እያረገበ ይመጣ ከሆነ የማሸነፍ እድሉ ሰፊ ይሆናል ማለት ነው። በሊቨርፑል በኩል በማንቸስተር ዩናይትድ ካውንተር አታክ መጠቀም አለበት። ይቅርታ አድርጉልኝ። በማንቸስተር ዩናይትድ በኩል ካውንተር አታክ መጠቀም አለበት ይሄን ጨዋታ ለማሸነፍ። ሊቨርፑሎች ደግሞ ሃይ ፕሬስ ማድረግ አለባቸው። ፕሬሳቸው ነው ይሄን ጨዋታ ሊያሸንፍላቸው የሚችለው ማለት ነው። እንግዲህ በሊቨርፑል በኩል ሳላ የለም። ይሄ ለማንቸስተር ትልቅ ነገር ነው። ለዚህ ሶቦስላይ ይጠበቃል። በማንቸስተር ዩናይትድ በኩል ደግሞ ትልቁ ተጠባቂያችን ብሩኖ ፈርናንዴዝ ምን ይሰራል የሚለው ነው። ምክንያቱም አሲስት ማድረግ የሚችል ከሆነ የሄነሪን እና የኬቨን ደብሮይነን አሲስት ሪካርድ 20 መጋራት ይችላል። አንድ አሲስት ማድረግ የሚችል ከሆነ ከአንድ አሲስት በላይ ማድረግ የሚችል ከሆነ ደግሞ ይሄን ሪካርድ መስበር እድል አለው ማለት ነው። ብሩኖ ሚጌል ፈርናንዴዝ እንግዲህ ሊቨርፑሎች ቶፕ 4 ውስጥ ለመጨረስ ይታገላሉ። ማንቸስተር ዩናይትድ ደግሞ ሶስተኛ ቦታውን ላለመልቀቅ ይታገላል ማለት ነው። በዛሬው ጨዋታ ማለት ነው።
እንግዲህ ወሳኝ የሆኑ ነገሮችን ስንመለከት በማንቸስተር ዩናይትድ በኩል ብሩኖ ብለናል፣ በሊቨርፑል በኩል ሶቦዝላይ ብለናል ማለት ነው። በሊቨርፑል በኩል ፕሬሳቸው በጣም ይጠበቃል። በማንቸስተር ዩናይትድ በኩል ሚድፊልድ ኮንትሮል እና ካውንተር አታካችን ይጠበቃል። በሊቨርፑል በኩል የሊቨርፑል ተከላካይ ቨርጂል ቫን ዳይክ ወሳኝ ሲሆን፣ በዩናይትድ በኩል ደግሞ አጥቂዎቻችን ወሳኝ ይሆናሉ ማለት ነው። ይሄ ጨዋታ ዝም ብሎ ተራ ጨዋታ አይደለም፣ ጦርነት ማለት ነው። ትክክለኛው የሶስተኛው ዓለም ጦርነት የሚካሄደው ኦልድ ትራፎርድ ላይ እና አንፊልድ ላይ ማንቸስተር ዩናይትድ ከሊቨርፑል እንዲሁም ሊቨርፑል ከማንቸስተር ዩናይትድ ሲገናኙ ነው። ትልቁ የእግር ኳስ ፊልሚያ ጨዋታ ነው ማለት ነው። እንግዲህ በዚህ ጨዋታ ላይ በምን አይነት ነገር ፕሪዲክሽን ወይም ግምታዊ ሐሳቦቻችንን እናስቀምጣለን? ይሄ ጨዋታ በጣም ታይት የሆነ ጨዋታ ነው የሚሆነው። ታይት የሆነ ጨዋታ ስላችሁ ብዙ ዝም ብሎ ጎል ማይቆጠርበት ፕሬሸር ያለው በጣም ጥንቃቄ የተሞላበት ጨዋታ ሊሆን ይችላል። ምክንያቱም ሁለቱም ቡድኖች ካላቸው ነባራዊ የነጥብና የመቀራረብ ሁኔታ ማለት ነው። እንግዲህ ማንቸስተር ዩናይትድ እንግዲህ በዚህ ጨዋታ ሳላ ባለመኖሩ ሊጠቀም ይችላል። ግን ሶቦዝ ላይ የሚሰጣቸው ጥቅም እነ ቨርስ የሚሰጧቸው ጥቅም መሃል ሜዳ ላይ ያን በመሃል ሜዳ ተጫዋቾቻችንን ማክሸፍ ይጠበቅብናል ማለት ነው። እንግዲህ የኔ ግምታዊ የዚህ ውጤት ግምት ስንት ለስንት ያልቃል ብለህ ትገምታላችሁ ካላችሁ እንደ ኦልድ ትራፎርድ እንደመሆኑ መጠን ሊቨርፑሎች ወቅታዊ አቋማቸው ይሄን ያክል በማንቸስተር ዩናይትድ እንዳለ መሆኑ መሰል ማንቸስተር ዩናይትድ ማይክል ካሪክ ከመጣ ጊዜ አስደናቂ እንቅስቃሴ እንደማድረጉ መጠን ብሩኖ ፈርናንዴዝ የሚባል ድንቅ ተጫዋች በማንቸስተር ዩናይትድ በቡድናችን ውስጥ እንደመኖሩ መጠን ካሲሜሮና ኮቢ ሜኑ እያሳዩት ካሉ ጥምረት አስደናቂ እንደመሆኑ መጠን እና የተከላካይ መስመራችን በጣም እንደመሻሻሉ ሁኔታ ይሄን ጨዋታ ዩናይትድ ሊቨርፑልን በኦልድ ትራፎርድ ላይ 2-1 በሆነ ውጤት ያሸንፋል የሚል ግምታዊ አስተያየቴን አስቀምጣለሁ ማለት ነው። እንግዲህ በጣም በታክቲክ የታጨቀ በጣም ኢንቴንስ የሆነ ወይም ውጥረት የበዛበት እንዲሁም ሃይ ስቴክ ወይም ትልቅ ወሳኝ መሆን አቅም ያለው ጨዋታ እንደሚሆን እርግጠኛ ነኝ ማለት ነው። እንግዲህ እስካሁን ባቀረብኩላችሁ የትንተና ሐሳብ ካላችሁ በኮመንት እየገባችሁ ሐሳባችሁን መስጠት ትችላላችሁ። በእናንተ አስተያየት ማንቸስተር ዩናይትድ ሶስተኛ ቦታውን አረጋግጦ አስከብሮ ይዞ ይጨርሳል ወይስ ሊቨርፑል ለቶፕ 4 ፑሹ ማንቸስተር ዩናይትድ ነጥብ በማስጣል ወይም በማሸነፍ ይቀርባል የሚለውን የትኛው ነው የእናንተ ሐሳብ? ኮመንት ላይ ሄንም ሐሳባችሁን አጋሩኝ። ወይም እነዚህ ሁለት ቡድኖች በአቻ ጨርሶ አስቶን ቪላ አሸንፎ አልፏቸው ይሄዳል የሚል ግምት ካላችሁ ያንም አስቀምጡልኝ ማለት ነው። እንዲሁም የውጤት ግምታችሁን ይሄ ጨዋታ ስንት ለስንት ይጠናቀቃል የሚለውን በኮመንት ላይ አስቀምጡልኝ። አሁን በቅርቡ የሚመጣ ትልቅ ስፖንሰር ወደዚህ ቻናል የሚመጣ 10,000 ሰብስክራይበር ስንሞላ የሚመጣ ትልቅ ስፖንሰር አለ። ለዚህ አሁን የቀሩትን 4 ፕሪሚየር ሊግ ማንቸስተር ዩናይትድ ጨዋታዎችን ቢያንስ ከነዚህ ውስጥ አንዱን በትክክል መገመት ለሚችል ሰው ትልቅ ሽልማት የምናዘጋጅ ይሆናል 10,000 ስንደርስ ማለት ነው። ለዚህ ኮመንት ላይ የገባችሁ ግምታዊ ውጤቱን አስቀምጡ ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ነገ በጨዋታው በቀጥታ ስርጭት በዚህ ቻናል እስክንገናኝ ድረስ ሁላችሁንም እያመሰገንኩ ነጋልኩ ዛሬ ማለት ነው። ዛሬ እሁድ በቀጥታ ስርጭት በኋላ እስከምንገናኝ ድረስ በዚህ መሰናበታችሁ እኔ ሐዋርያው ነኝ ከሐዋርያው ቲዩብ። ዩናይትድ